ሰላም እንዴናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሸን አንድ ያላችሁ እሞኝላችሁ አልበሲስ ጎንዶሎ ወዳች ላይክ እና ሼር ያደረጋችሁ ሐሳቦቻችሁ ለብዙዎች አቆፍሉ። ለዚህም ኮልቪ አመሰግናችኋለሁ። ሐሳቡ ሲሞቻችሁ 4000 ላይክ እንድትገጩን በተተና ጋብዛችኋለሁ። ዛሬ ወደ ሚዛናችን ዘላችሁ የመጣነው ሶበር ዜና የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ድንፋታ ከምድረ ገጽ አጠፋችኋለሁ የሚል ኢራኖች ላይ የተሰነዘረው ድንፋታና በጎን ደግሞ የድረስልኝ ጥሪ ነው። በትናንትናው ዕለት እንደምታውቁት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በሌሊቱ ወጥተው የአሜሪካ ማዕከላዊ እዝ ሴንትኮም በአስቸኳይና በፍጥነት የኢራንን የሆርሙዝ ሰርጥ መዝጋት ጥሳችሁ በማለፍ ከሁለት ወር በላይ የታገቱትን የተጉላሉትንና የተረማመሱትን የዓለም የጭነት ተሸካሚ መርከቦችና የነዳጅ ተሸካሚ መርከቦችን ነፃ እንድታወጧቸው፣ እንድታጀቧቸው፣ እንድትመሯቸው የሚል ትዕዛዝ ሰጠው ነበር። ይህንን ተከትሎ ኢራን ደግሞ በሁለት ሚሳኤል ሁለቱን ከፊት ያሉትን የአሜሪካን የጦር መርከቦች ቅንድባቸውን ስትል ቀኝ ኋላ ዙር ብሎ ያ ሁሉ የተከተለተለው የጦር መርከብ ወደ መጣበት ወደ ኦማን ደሴት ተመልሳል። እንግዲህ ይህን ተከትሎ ነው የጦር መርከቦችንም ሆነ የትኛውንም የአሜሪካ የጦር ኃይል የምትመች ከሆነ ኢራንን ከምድረ ገጽ አጠፋለሁ ነው ያለው ትራምፕ። በእርግጥ ይሄ ዛቻ ምናልባት ለ1 ሚሊዮን 100,000 ጊዜ ሊሆን ይችላል በዚህ ሁለት ወር ውስጥ የተዛተው። ዓለምም እንደ ፌዝ እንደ ዕቃ እንደ ልጆች ጨዋታ ነው እያያለው። ምክንያቱም ሰውየው ይዘላብዳል እንጂ ምንም ሊያመጣ የሚችለው ነገር እንደሌለ ያውቁታል። ዓለም አቀፍ ሕግ የሚባል የለም፣ የጦር ሕግ የሚባል የለም። ዝም ብለ አንድን ሀገር ከምድረ ገጽ አጠፋሃለሁ፣ እጠርግሃለሁ፣ እጠራርግሃለሁ፣ አውድማሃለሁ፣ ከታሪክ መዝገብ ላይ ከምድር ካርታ ላይ እሰርዛለሁ። ምንም ሕግ አይመራቸውም። እና ኢራኖቹ ደግሞ ሞክራት፣ እስከ ዛሬ ድረስ ማንም ፈርተ ነው የተውከው እና ሞክር ብላ ኢራን ያን ሁሉ ድሮን ኤሚሬትስን መርከቦቿን ጭምር የነዳጅ ማጣሪያ ማከማቻዎቿን ጭምር ኤሚሬትስን ልክ አስገብታ ይሄው ሜዳውም ይሄው ፈረሱም ይሄው እንቅጠም፣ በኢኮኖሚ እንቅጠም፣ በጦር ሜዳ እንቅጠም። አሜሪካ ኢራንን በጦር ሜዳ እንደገና በኢኮኖሚም ነው ለማድቀቅ እየተሞከረ ያለው። ከዚህ በፊት የአሜሪካ የባህር ላይ ብሎኬድ ምክንያቱ ምንድነው ብለ ብትጠይቅ ኢራን ነዳጆቿን እንዳትሸጥ፣ ምንም አይነት መድኃኒት፣ ሩዝም ምግብም ወደ ኢራን እንዳይገባ፣ ነዳጆቿ ወደ ውጭ እንዳይወጡ ኢራንን አግቶ መግቢያ መውጫን ዘግቶ በረሃብ እየቆሉ ለመጨረስ በኢኮኖሚ ውድቀትና ድቀት ውስጥ ገብቶ አገሪቱ ወደ እርስ በርስ ጦርነትና እልቂት እንድትገባ ለማድረግ ነው። ኢራኖች ይህን ቀድሞ ገና ከ30-40 ዓመት በፊት ያሰቡት የተዘጋጁበት ነው። ስለዚህ የሚፈልጉትን የጦር መሳሪያ በካስፒያን ባህር በኩልም ያስገባሉ፣ ያስወጣሉ። የሚፈልጉትን ጭነትም በዛ በኩል ያስገባሉ፣ በባቡር ይጠቀማሉ። ጭራሽ መተንፈሻ ነው ያሳጣቸው አሜሪካ። በዚህ የተበሳጨችው አሜሪካ እንግዲህ ጦርነቱን መጀመርና ደግሞ በጦር ሜዳ ማድቀቅ አለብኝ ብላ ስታስብ በምን ሰበብ ልግባ? ዓለም አቀፍ ተቀባይነት የሚያገኝ ሌላው ዓለምና ሀገራት እንዲራሩልኝና እንዲያዝኑልኝ ምን ምክንያት ልፍጠር ሲባል ይሄ ፕሮጀክት ፍሪደም የነፃነት ፕሮጀክት የሚባል ዘመቻ ልክፈትና የእናንተን መርከብ ለማስወጣት ሲባል ይሄው እኔ ተመታው፣ እኔ ቆሰልኩ፣ እኔ ደማው፣ እርዱኝ ብለው የድረስልኝ ጥሪ ለማሰማት ነው። እና ይሄን ዘመቻ ሲያደርጉ ኢራን እኔ ይህን ሳድረግ ይህን ዘመቻ ስገባ እኔን ብትጎጂኝ ከዚህ በፊት እንዳረግሽው መርከቦቼን እንደ ሸንኮራ አገዳ ብሰነጥቂ፣ ብታወድሚ፣ ብታቃጢ እኔ አንቺን ከምድረ ገጽ አጠፋለሁ ነው። ኢራን ደግሞ ወዲያውኑ መታች በሁለት ሚሳኤሎችና ይሄው ቪዲዮ ማስረጃ መትቻለሁ፣ ምን ታመጣለህ አለች። መትቻለሁ ምን ታመጣለህ ብላ የቪዲዮ ማስረጃውን ለዓለም ሕዝብ አሳይታለች። ወዲያውኑ ነው የአሜሪካ የማዕከላዊ እዝ የሸመጠጠው። ወዲያው አልተመታውም ነው ያለው። በእርግጥ ላለፉት 2 ወራት የሸመጠጡት የዋሽት ውሸት በሙሉ ለዓለም ይፋ እንዲደረግ ተደርጓል። በጣም ራሱ አሜሪካኖቹ አንገታቸው የደፉበት፣ ፍጹም የማይደፈሩ የተባሉ የጦር ጀቶቻቸው የረገፉበት፣ የጦር መርከቦቻቸው የተሰነጣጠቁበት፣ የነደዱበት፣ የተቃጠሉበት በጣም ሰቅጣጭ የሚባል ውርደት የተከናነቡበት ነው። እና ይሄ ጦርነት በሁለት ግንባር ነው የሚደረገው፣ በኢኮኖሚ ግንባርና በጦር ሜዳ ነው። በጦር ሜዳ አሜሪካና እስራኤል እስከ አፍንጫቸው ታጥቀዋል። ፈጣንና ከባድ ኢራንን ምናልባት በሳምንታት ውስጥ በጥቂት በአንድ ወይ በሁለት ሳምንት ውድምድም አድርጎ እንደተባለው ለማድቀቅ
ያውኑ የጦርነት ዘመቻ ተፈተፉና ሩጫው ቶልቶሎ ተብሎ በኢኮኖሚ ኢራንን እምሽቅ አድርጎ አውድሞ ዳግመኛ እንዳይነሱ እና ኢራን አማራጭ እንድታጣ ብለዋል። እነሱም በተደጋጋሚ ኢራንን ወደ ድርድር እንድትመጣ ለማስገደድ ማለት ቀጥቅጠን አውድመን አፍርሰን አቃጥለን አማራጭ ሲያጡ መግቢያ ሲያጡ ለህይወታቸው ለነፍሳቸው ማቆያ ሲባል እኛ የሰጠነውን ድርድር ይቀበላሉ። ይሄ ደግሞ የማይሆን አውሮፓውያኖቹ ዋር ዊዝ ኖ ፕላን፣ ይሄ እቅድ አልባው ዓላማ አልባው መግቢያ መውጫ አልባው የደመነፍስ ውጊያ ነው ያሉት። እዚህ የደመነፍስ ውጊያ አሁን አሜሪካ ገና ካሁኑ ጦርነቱ ጠዋት ተጀምሮ ማታ የድረሱልኝ ጥሪ ማሰማቸው ከሰዓት ምናልባት በሁለት በሶስት ሰዓት ልዩነት ውስጥ የድረሱልኝ ጥሪ በተለይ ደቡብ ኮሪያ ልጅ ደቡብ ኮሪያ ለራሷ በሰቀቀን የምትኖር ሀገር ምን ብላ ነው አሁን አሜሪካን የምታገዘው? በምን መልኩ ነው የምታገዘው? የደቡብ ኮሪያ የሚሳኤል መከላከያ ስርዓቱን እኮ ነቃቅላ እኮ ነው ወደ እስራኤል የወሰደችው አሜሪካ ነቃቅላ። እንግዲህ ሰሜን ኮሪያ እና ደቡብ ኮሪያ እንዲህ ያለ መፋጠጥ ወደ ኒኩለር መጠፋፋት ካስጠጋች በኋላ የሚሳኤል መከላከያዎቿን ከደቡብ ኮሪያ ላይ ነቅና እንደፈለገች ታርገ ሰሜን ኮሪያ ከእስራኤል አትበልጭብኝም ብላ መሳሪያውን ይዛ ሄዳ ራሱ የደቡብ ኮሪያ መሪዎቻቸው ባለስልጣኖቻቸው ሁሉ ወጥተው በጣም አሳፋሪ ቃል በቃል አሳፋሪ ነው የአሜሪካ ተግባር ብለው በከፍተኛ ብስጭትና ንዴት መልስ ሰጥተዋል። እና ያለምንም እፍረት ዛሬ መታ አሜሪካ ደቡብ ኮሪያ በተለይ ብትረጂኝ ደስ ይለኛል የሚል ምኞታቸውን በአንድ በኩል ከምድረ ገጽ አጠፋለሁ የሚል ድንፋታ፣ በአንድ በኩል ደግሞ የድረሱልኝ ጥሪ ሁላችሁም እንድታግዙኝ ባካቸውን የማይሆን ነገር ነው ፍጹም። ሲጀመር እዚህ ሆርሙዝ ሰርጥ ላይ ኢራን ፈንጆችን እንደ ቄጤማ ጎዝጉዛለች። የባህር ላይ ሰርጓጆች አሉ። ይህን ኃላፊነት ወስዶ የትኛው መርከብ ነው የሚያልፈው? መጀመሪያ እኮ የአሜሪካ የጦር መርከቦች ይለፉ እኮ በሰላም ሌሎችም ከማጀብ እኔ ያለውላችሁ ከማለት በፊት መጀመሪያ የራሷ የጦር መርከቦች ይለፉ። በዛ መስመር ካለፉ በኋላ ደግሞ ሌሎችን ይዘው ይመጣሉ። በእርግጥ ሌሎችም ቢሆን እንደው ተሟሙቶ የአሜሪካ የጦር መርከቦች እና መሳሪያዎች ሆርሙዝን አልፈው እንኳን ቢሄዱ ስንመለስ የኢራን ሚሳኤሎች፣ ድሮኖች ማን ነው የሚያስጠለን የሚለው ደግሞ ሌላ ፍርሃት፣ ሌላ ስጋት ነው፣ ሌላ ሰቆቀን ነው። ፈንጆቹ የት እንደተቀበሩ አይታወቅም። ከባህር ዳርቻ ላይ ያሉ መሳሪያዎች አሉ፣ ድሮኖች አሉ፣ የባህር ሰርጓጆች አሉ፣ ይህን ሁሉ ሚሳኤሎች አሉ። ቦሊስቲክ ክሩዝ ሚሳኤሎች ነው እያስወነጨፈች የዋለችው ትናንትና። እና ይህን ሁሉ ተቋቁሞ በሰላም ማን ሊያሳልፈን ይችላል? እነዚህ የመርከብ ባለቤቶችም $100 ሚሊዮን ነው ዋስትና የሚገቡት ኢንሹራንስ ማለት ነው። እነዚህ ኢንሹራንሶች ደግሞ እኛ በዚህ ጉዳይ ላይ ኃላፊነት አንወስድም፣ ዓለም አቀፍ አደገኛ ቀውስ በመሆነው ምክንያት ይህን ያህል ገንዘብ ዋስትና ልንወስድ አንችልም ይላል። መርከቦቹ ደግሞ ያለ ዋስትና እንዴት ነው በዚህ ሲኦል ውስጥ አልፈን የምንገባው? በምን አመክንዮ ነው? ከዚህ በፊት እኔ አጅባቸዋለሁ ውጡ ብላ አሜሪካ 3 የሚሆኑ መርከቦች ተመተዋል። አንድ የባንኮክ ታይላንድ እንደዚህ ያሉ መርከቦች ተመተዋል። እኔ አለሁ ብላ በኋላ አይ የሚሆን አይደለም ራሳቸው አውሮፓ ራሱ ነፃ ይውጣል። ስለዚህ ይሄ በፍጹም እርግጠኛ ሆኜ እነግርሃለሁ፣ ይሄ ዓለም አቀፍ ቅቡልነት ለማግኘት የጦርነት ሰበብና ምክንያት እንዲሆናት ነው እኔ መርከቦችን ለማስለቀቅ ዘመቻ ጀምሬያለሁ ያለችው አሜሪካ እንጂ በፍጹም ይሄ ጉዳይ እንደማይሳካላት አሜሪካም ታውቃለች፣ አውሮፓኖችም ያውቃሉ፣ ሌላውም ዓለም ያውቃል። ምክንያቱም 80 ቀን መጠበቅ አያስፈልግማ፣ 80-90 ቀን መጠበቅ አያስፈልግም። ስለማይሆን ነው የተዉት፣ ስለማይሆን። አሁን ደግሞ ምን ብለን እዚህ ጦርነቱ ብንገባ እንዲሁ ዓለም ይሰማናል? ዓለም ሆ ብሎ ቲፎዞነቱን ከኢራን አድርጎታል መላ ዓለም። ምክንያቱም ራሱ በማያውቁበት ሁኔታ ራሱ ኢራኖችን በሚያስደነግጥ ሁኔታ ዓለም ህዝብ በሙሉ ከኢራን ጎን ነው የቆመው። ግማሹ በብሽሽቅ ነው። በተለይ እነዚህ አውሮፓውያኖቹ አሜሪካን ለማብሸቅም ጭምር ለማበሳጨትም ተስፋ ለማስቆረጥም ጥጋባቸውን ለማስተንፈስም ጭምር ነው። ኢራን አንበሳ፣ ኢራን አሸነፈች፣ ኢራን ወደፊት እያሉ እየተናገሩ ያለት አሜሪካን ለማብሸቅ ነው። አንድም መሬቱ ላይ ያለው እውነት ደግሞ
በእርግጥም በኢራን አሸናፊነት እስካሁን ድረስ ያለ ነው በኢራን አሸናፊነት በመሆኑ ምክንያት ነው። ይሄ የኔ ሀሳብ ነው። ሀሳብ ሲሞቻችሁ ላይክ አድርገው ሼር አድርገው እዳቻለሁ። ይሞቻችሁ። ፒስ